ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ መልካም የህብረት ትርኢት ፕሮግራም እመኝላችኋለሁ። ጊሽ አባይ ፋሲለደስና ላሊበላ የኪነት ቡድኖች እንቁ የመድረክ ከዋክብት የበቀሉባቸው ከዓይን ያውጣችሁ የተባሉ ድንቅ ባለሙያዎች የፈለጉባቸው ዳሩን ከመሃል ያገናኙ ቱባውን ባህል አደባባይ ያወጡ አምባሳደሮች ያኔ እነዚህም ቡድኖች አበጃችሁ ያላል የለም። ለሙያው የተፈጠሩ የየአካባቢዎቹ ወጣቶች አይናቸውን እንዲገልጡ አስችለዋል። በዚህም በርካታ ባለሙያዎች ፈርተዋል። እነዚህ ባለሙያዎች ስራዎች ደግሞ ለሌሎች ስራዎች በማጣቀሻነት ጭምር አገልግለዋል፣ እያገለገሉም ነው። ከነዚህ የኪነት ቡድኖች እንቅስቃሴ ጀርባ የነበሩት የዚያን ጊዜው የብሔራዊ ቲያትር ስራ አስኪያጅ ተስፋዬ ገሰሰ ናቸው። ተስፋዬ
በብሔራዊ ቲያትር ስራ አስኪያጅነታቸው ብሔራዊ ቲያትርን ብሔራዊ ለማድረግ ትኩረታቸውን ሁሉ ሰጥተው ሰርተዋል። የብሔራዊ ቲያትር ቤት ስራ አስኪያጅ በነበርኩበት ጊዜ ብሔራዊ የሚለው ቃል ሌላውንም ሀገሮች ሁሉ የሚያቅፍ ነው እና በሌላዎቹ ሀገሮች ውስጥም ያሉ የኪነት ቡድኖች እንዲቋቋሙ በክፍለ ሀገራት አንዱ እቅድ ነበረ እና በመጀመሪያ በላሊበላ የኪነት ቡድን ያው እንደ ኦርኬስትራ ኢትዮጵያ ማለት ነው ነገሩ። ዩኒቨርሲቲ ብሎ በመደበኛው ቲያትር ቤቶች ውስጥ የሀገር ባህል ሙዚቃ፣ በሀገር ፍቅርና በቀዳማዊ ኃይለ ሥላሴ ቲያትር እንደነበረው አይነት ሁሉ የዛኑ አይነት ነገር በየክፍለ ሀገሩ ለማቋቋም ዓላማ ነው እና በስራ አስኪያጅ ዘመኔ በብሔራዊ ቲያትር ስራ አስኪያጅ ዘመኔ ውስጥ እነዚህን ሶስቱን በደንብ ለማቋቋም የቲያትር ቤቶችንም ለመስራት ነው። ደሴ ያለውን የቲያትር ቤት አድሰን ሰርተናል። ፎቶግራፎቹን አንዳንዶቹን ታዩ ትችላለህ። ወንበር፣ መጋረጃውን፣ መድረኩን ሁሉ ሰርተናል። የጎንደርንም ቲያትር ቤት እንደዚሁ አድሰናል እና ከዚሁ ጋራ የኪነት ቡድን እና የቲያትርና የሙዚቃ ክፍል የሀገር ባህል ሙዚቃ ክፍል እንዲቋቋም ለማድረግ ያው በሀገር ፍቅርና በብሔራዊ ቲያትር ቤት ሞዴል አይነት እንዲቋቋም ለማድረግ ነው እና በእነዚህ ሶስቱ ቦታዎች ላይ ብዙ ሰርቻለሁ። ግን እሱ ብቻ ሳይሆን በጅማም ጅምር ነበረኝ። ለተወሰነ ጊዜ ያህል ሰራተኛ ማሰልጣኝ ኬንትን ብያለሁ፣ ሞክሬያለሁ በጅማ። በሀረርጌም ጀምረን ነበረ እና አላማው ብሔራዊ ቲያትር ቤት ሞዴል አይነት ሆኖ ለሌላዎቹም ክፍለ ሀገራት የባህል ቡድኖች እንዲቋቋሙ ለማድረግ ነው። ቀለመወርቅ ደበበ ነው ከብሔራዊ ቲያትር ቤት ወደ ላሊበላ ኪነት ቡድን ልኬ ያንን ውጤት ለማምጣት ይችላል። ታደሰ ወርቁ ነው ጎንደር፣ አውላቸው ደጀኔ ነው። እነዚህን እኮ እየላኩኝ ከኔ ጋር አብረን የምንሰራ ስራ ባልደረቦች የሙያቸው በዚህ በኩል ችሎታ ያላቸውን እየላኩኝ ነው። ይፍሩ ጎበና ነው ደግሞ የጎጃም ኪነት ቡድን እንደዚህ ያደረገው አሁን የኦሮሚያ አሰልጣኝ ነው እና እንዴት ልበል ተግባሬ ይሄ ብቻ እኮ አይደለም። ኩባ የተላኩትን የኢትዮጵያ ወጣት በርካታ ሺህ ያህል የሚሆኑ ወጣቶች ሄደው ነበረ ልዩ ልዩ ትምህርቶች እንዲያሰለጥ እንዲማሩና እንትን እንዲሉ እዛ ድረስ እንኳን እኮ የኪነት ቡድኑ እንዲቋቋምና እንትን እንዲሉ ሞስኮ የነበሩት የኢትዮጵያ ወጣቶችና የኪነት ቡድኖችም ጭምር እዛ ሁሉ ውስጥ እኮ ተሳትፎ አደርግ ነበር። በሀገር ውስጥ ብቻ በአዲስ አበባ ብቻ ብሔራዊ ቲያትር ወይም ሀገር ፍቅር ውስጥ ብቻ በመወሰድ ሳልቆም ሌላዎቹ ጋር ሁሉ እንዲስፋፋ ለማድረግ ሞክር ነበር። ማለት የኔን ያህል አስተዋጽኦ እኔ ብቻዬን አይደለም የምሰራው ከሌላዎቹ ጋር ነው፣ ግን ተባብሬ ሰራ ነበር ለማለት ነው። እድሜያቸውን ሁሉ ከቲያትር ሙያ ያልተለዩት ተስፋዬ ገሰሰ በመስኩ ውጭ ሄደው የተማሩ የመጀመሪያው ምሁር ናቸው። ያን ቲያትር ህብረተሰቡ ከነበረው ጥሩ ያልሆነ ግንዛቤ ጋር ተዳምሮ ከቁጥር የሚያስገቡት ሙያ አልነበረም። በዚያ ሰዓት ግን ተስፋዬ ገሰሰ ለሙያው ዝግጁ ነበሩ። ጊዜው እርሳቸውን ሳይፈልጋቸው ንጉሠ ነገሥቱ ለሙያው አጯቸው። ባህር አቋርጠው ውቅያኖስ ተሻግረው የማስተርስ ዲግሪ ይዘው መጡ። እኛ ሲሪየስሊ አንወሰድም ነበር ብዬ ነው ማምነው። ይሄ ኪነ ጥበቡ ራሱ እንደ አዝማሪ አይነት ነገር የሚል እንትን ነበር። ድሮም በጃንሆይም ጊዜ ማቀው ነገር ነው። ትልልቅ እንግዶች ሲመጡ ምናምን ይምጡና ይጨፍሩ ይባላል፣ ይጨፍራሉ። በዛ በወጥ ቤቱ በኩል ራት ስጧቸው ተብሎ ወደዛ ነው እንትን የምንለው። እኔ ራሴ ለካስትሮ ሁሉ ደንሻለሁ ብሔራዊ ቤተ መንግስት ውስጥ። ስለዚህ የጋሽ ተስፋዬ ግን ሄዶ መምጣት አንድ እንትን ሰበረ ብዬ ነው እንትን የምለው። ምክንያቱም ይሄ ሙያ ሲሪየስ እንደሆነ የአዲስ አበባ ዩኒቨርሲቲ ኮሌጅ ተማሪዎችን የምረቃ በዓል አስመልክቶ የተለያዩ ዝግጅቶች መቅረባቸው የተለመደ ነበር። በስነ ስርዓቶቹ ላይ በመገኘት ዝግጅቶቹን የሚከታተሉት የቀድሞው ንጉሥ ቀዳማዊ ኃይለ ሥላሴ
የ1951 የምረቃ በዓልን አስመልክቶ በቀረበው ኢዮብ የተሰኘ ቲያትር ይበልጥ ተማረኩ። ትርኢቱ እንዳለቀ ንጉሠ ነገሥቱ ዋነኛውን ገጸ ባህሪ ኢዮብን ሆኖ የሚጫወተውን የሕግ ተማሪ ተስፋዬ ገሰሰን ቢሮአቸው አስጠሩት። ከዛ ምን እንድናደርግልህ ትፈልጋለህ? ይሄ እኮ 1 ሚሊዮን የሚያወጣ ጥያቄ ነው። 1 ሚሊዮን ብር ስጡኝ ብላቸው ይችል ነበር ማለት ነው። ወይም ይሄን ጋሻ መሬት አንጡን ወይም እንደዚህ ብዙ አይነት ጥያቄ። ንጉሠ ነገሥት ፈላጭ ቆራጭ ነው። ከአምላክ በታች ከሰማይ በታች ከመሬት በላይ ያለ ፍጡር ነው። እንደዚህ ያለ ጥያቄ ሲቀርብልህ ምን ትላለህ? በቃ ደነገጥኩኝ። እኔም ጨዋ ሆንኩኝ። ያን ጊዜ እሱ የሚፈልገው ንጉሠ ነገሥት የሚፈልጉትን ስጡኝ እንጂ እኔ ይሄን ስጡኝ አልልም አልኩ። ምንድን ነው የሚማረው ብለው ጠየቁት። እንዳልካቸው ጠየቀኝ። ሕግ ልማር ላጠና ልሄድ ነው። ሕግ የሚማሩ ስንት ልጆች ናቸው ያሉት? አሁን ወደ 11 12 ናቸው። ታዲያ 12 ሕግ ሰው ጠበቃ አይበቃንም? የቲያትር ቤት ሙያተኛ አንድስ ብናሰለጥን ምን አለበት? በስማችን ኦፔራ ከፍተናል አሉ። ኦፔራ ነው ያሉት ያን ጊዜ ቀዳማዊ ኃይለ ሥላሴ ቲያትር ቤት። እና እዛ ውጭ ሀገር ሰዎች አምጥተን ነው የሚሰሩት። ውጭ ሀገር ሄዶ የሚማር ሰው ለምን ያታደርጉ? ለምን እሱ ሄዶ አይማር? ምን ትማር ፈልጋለህ? ይሄን ነው ፈቃዶ ከሆነ እጅ ነሳ። በል ትምህርት ቤት ፈልግና ላኩታል። እንደዚህ ተስፋዬ በወቅቱ ለሕግ ትምህርት ወደ ውጭ ለመሄድ በዝግጅት ላይ የነበሩ ቢሆንም ሁኔታዎች ሲቀየሩና ቲያትር ማጥናት እንዳለባቸው ሲነገራቸው አላመነቱም። የገጠሟቸውን ተቃውሞዎችም ተጋፈጡ። እኔ ዩኒቨርሲቲ ኮሌጅ በምመረቅበት ሰዓት ላይ ማንኛውም ጥናት እና የሙያ መስክ ክፍት ነበረ ለኔ። በኢኮኖሚክስ ጓደኞቼ እንዲሆኑ ገባ። በሕግ እንዲያውም በሕግ ነበር መጀመሪያ ማይነር ያደረኩትና በዛ በገባ። በሳይንስ ብፈልግ ሕክምና እንኳን ብገባ እና ባጠና የምችልበት ሁሉም ሙያ ክፍት ነበረ። አውቃለሁ የአዝማሪነት ስራ ነው እዚህ ላይ ያን ጊዜ ክብር የለውም። እና እኔም የቲያትር ሙያተኛ ሆኜ ስመጣ ጥሩ ልጅ የወደድኩ እንደሆነ ይሄን ለአዝማሪ ልጅ አንሰጠውም የሚሉ እንዲያውም ተብያለሁ። ከመጣሁ በኋላ ጠይቄ እንኳን ባላገር ሄጄ አንድ ደብተራ ቄስ የለም ልጄን ለሱ አልሰጥም ያለኝ አለ። አንቱ የማያሰኝ ሙያ ተምረህ መጣህ አሉኝ አጎቴ። መንበራ ይህራት የፍትህ ሚኒስትር የነበሩ ናቸው። እና ቤተሰቦቼም የተደሰቱበት ነገር አልነበር። ግን አንድ ንጉሠ ነገሥቱ የሀገሩ በጣም ጊዜም ማከብራቸውና ማፈራቸው የነበሩ ንጉሠ ነገሥትና የሀገር መሪ ሲያዙኝ እሳቸውን ትእዛዝ መጣስ ስላልፈለግኩ፣ ሁለተኛ እንዴ ሁሉ ሰው ኢኮኖሚስት ሆነ፣ ሁሉ ሰው የሕግ ሰው፣ ሁሉ ሰው የፖለቲካ ሳይንቲስት ሆነ፣ ሁሉ ሰው መምህር ኤዱኬሽን ትምህርት አንዱ ክፍት የሆነ እንትን ነበረ። እሱ በዛ በኩል መሄድ ይችላሉ። እና ይሄ ሁሉ የሚራመድበት መንገድ ጎዳና ነው። ቲያትር ግን የለም እና እኔ ብገባበት ምን አለበት በሚል ከአማራጮቹ መንገድ ይህንን ንጉሠ ነገሥቱ ደግሞ ሲጠቁሙ ተቀበልኩት እና ገባሁት። ይሄ ለዚህ ምንም ቅሬታ አይሰማኝም። ምክንያቱም ያልተሄደበትን መንገድ ስትሄድበት አዳዲስ ነገር ብዙ ነገር ታገኛለህ። ምቀኛም ከለከለልኝ። እኔ አሁን በፖለቲካ ውስጥ ገብቼ ቢሆን ኖሮ በጃንሆይ መንግስት ስልጣን ሽኩቻ ውስጥ ገብቼ ቢሆን በደርግ እያልኩ እደነቅ ነበረ። በህፃን አእምሮም ቢሆን አንደኛ በጣም ህይወትን ይወዳል። ሙሉ ለሙሉ ህይወትን ይኖራል። ሁልጊዜ እሱ አካባቢ ሰው ይሰበሰባል። ሳቅ ነው፣ ፈገግታ ነው፣ ጆክ ነው፣ አክቲቪቲዎች ነው፣ ቲያትር ነው፣ ድርሰት ነው፣ ግጥም ማንበብ ነው። እንደዛ አይነት ነገር ስለሆነ ሁልጊዜ እንደ አንጸባራቂ ነገር አድርጌ ነው በልጅነቴ ጋሽ ተስፋዬን ማስታወሱ። ክላውን ነው። ክላውን ታውቃለህ? ዝም ብሎ አጫዋች፣ የህዝብ አጫዋች ነው ቃሉ በፈረንጅኛ። ክላውን ነው ሲፈጠር። ይኸውልህ ኮሌጅ ስንማር
እንዲህ ዝም ብለህ ወደዛ እያየህ ቢሆን ወደዛ ጋር ወይ ሲስቁ ወይ ሲጮሁ ከሰማ ተስፋዬ ገሰሰ ሳይኖርበት አይቀርም። ይህኔ ጠረጴዛው ላይ ቆሞ የሆነ ነገር እየሰራ ነው። እሱ ሳያውቀው ያኔ ወደ ኖርት ዌስተርን ዩኒቨርሲቲ ሳይላክ በፊት አርት ሊማር የቲያትር አርት ሊማር እዚሁ ራሱ ሪኸርስ አድርጎ ፕራክቲስ አድርጎት በፍጥረቱ ያየነው ነው ተስፋዬ ገሰሰ። እንግዲህ ይሄ ነው የኔ ተስፋዬ ገሰሰ ማለት ነው። እናም ተስፋዬ ገሰሰ ከተፈሪ መኮንን ትምህርት ቤት ጀምሮ በአካባቢያቸው ካሉ ሰዎች ጎላ ብለው የሚታዩና የተለየ ተሰጥኦም እንዳላቸው ያስመሰከሩ ተማሪ ነበሩ። ታዲያ ዛሬም ድረስ ክልስ ናቸው የሚሏቸው የመብዛታቸውን ያህል ቀላ ብለው መታየታቸው ያኔም የተስፋዬ መታወቂያ ነበር። ለእኔ ተስፋዬ ለራሴ ነው፣ ጀግና ነው። ለመሰለ እኛ ሁላችን እዛ እድሜ 10 መልኩን 10 እዛ ክልስ አያበልስ ምናምን ሲሉት ስንቱ አስብ እንግዲህ ከዚህ በኋላ ወጥቶ ወይ እብድ ወይ ምናምን መሆን ነበረበት። ወጣና ይኸው እንዳየኸው እንዴት ነው የምትለው እንግዲህ ይኸውልህ ማንም ከዚያ ወጥቶ እዚህ ሲደርስ አይቻላውቅም። ደረሰ ተስፋዬ ገሰሰ ማለት ነው። ገጠምኩልህ እኮ እኔ ሰውዬዋን ነው የነገርኩህ። እንዴት ከዛ ማጥ ወጣ እዚህ እንደደረሰች ነው። ያም አሁን አንቺ እያልኳት አይገርምም? እኔ ብቻ አይደለሁም እነ ሉሉ ሰገደ ለጠ አሉ ሉሉ የማዘጋጃ ቤት ፓርክ ኃላፊ የነበረው ኳስ ተጫዋቹ እሱም ራሱ ቹሊ ነው ይባል የነበረ እንደ ቀላይ እኔ ከሁሉ እበልጣለሁ በቅላት። ስለዚህ አይተኛል አንዳንዱ ፎቶግራፍ ላይ ቀይ ነኝ በጣም እና ያው የቅጽል ስሜ ክልስ ቹሊ ይሄ መሳሰለ ነገር ነው አለ እንጂ ይሄን ያህል አይደለም። እርግጥ መጥፎ ነው ጊዜው ወዲያው ጣሊያን እንደወጣ ነው የገባው እና የሶላቶ ልጅና የጠላት ልጅ አይነት ነገር የሚል ነገር አለ። የአርበኛዎቹ ልጆች ወይ አባቶቻቸው ሞቱባቸው መሆኑ ሌላውም ፕሬጁዲስ አለ አይደል? የዛ አይነት ነገር አጋጥሞኛል። ግን ይሄን ያህል አይደለም። ምክንያቱም በቤተሰቤ እውቅና ስላለኝና የተቀበሉኝ ስለሆነና ፍቅር ከዛ ስለማገኝ የውጭ ሰው ክልስ አለኝ ያላለኝ አባታ በቦክስ ነው። ግን ክልስ አይደሉም እንዴ ተስፋዬ? ወይ እንደ በአፍንጫን እንዳላቀምስ እንደዛን ጊዜ እኔ እስከማውቃቸው ድረስ አያት ቅድመ አያቶቼ ሁሉ በሁለቱም ወገን በአባቴም በእናቴም በኩል ንጹህ የሰሜን ኢትዮጵያ ወይ መሀል ሀገርም ሞጃና ጎንደር ነን። ግን በአባቴ በኩል ቀደም ሲል በነበረው ዘመናት እኔ ባልደረስኩበት ከቅድመ አያት በፊት ማለት ነው የአንድ እንትን ደም ሊኖር ይችላል። ምንም ጥርጣሬ የለም። እሱን አላውቅም። እዛ የነበረው ግማሹ ፖርቹጊዝ ነው፣ ግማሹ እንግሊዝ ነው፣ ጣሊያንም ሊሆን ይችላል፣ የአውሮፓ ሰው ሊሆን ይችላል። እና አንድ ዘር እንዳለብን ግልጽ ነው። ምንም ጥርጣሬ የለው። ግን ቅርብ አይደለም። ተስፋዬ ገሰሰ አሜሪካ ከሚገኘው ኖርዝ ዌስተርን ዩኒቨርሲቲ በቲያትር ጥበብ የማስተርስ ዲግሪ ይዘው ከመጡ ጊዜ ጀምሮ በቲያትርና በሌሎች ተያያዥ መስኮች እስከ ዛሬ ድረስ እያበረከቱ ያሉት አስተዋጽኦ ከፍተኛ ነው። በትወና በድርሰትና ዝግጅት እንደዚሁም በዩኒቨርሲቲ መምህርነት ሲያደርጉ የነበረው አስተዋጽኦም ነው እርሳቸውን አንቱ ያስባላቸው። ከተመለከቷቸው ቲያትሮች ይበልጥ የሚስቡት ምንም ጥርጣሬ የለውም ሀምሌት ነው። ካነበቧቸው የልብ ወለድ መጽሐፎች ይበልጥ የሚወዱት የኢትዮጵያ ደራሲ ሁማ ያው ሐዲስዬ መጽሐፍ ናቸው። ፍቅር እስከ መቃብርን ደግሞ የሚያል አለ በጣም ማለቀውና የምወደው ስራ ነው። ከኢትዮጵያውያን ድምፃውያን የበለጠ የሚያደንቁት ማንን ነው? ዘፋኝ ጥላሁን ገሰሰ። ምን ጥርጣሬ ያለ ደግሞ ጥላሁን እኮ ጂኒየስ ነች። ከጥላሁን ዘፈኖች የሚወዱት
እኔ ሁሉንም ነው የምወደው። ነገር ግን እንጠጣ ነበር በአንድ ኮዳ ይህንን ወያ ብሎ እንዲያው ትንሽ ነካ ያደርገኛል። አቋቋምሽማ ሲልም ትታየኛለች ሴትዮዋ። ሀገራችን እያቆጠቆጠ በነበረው የቲያትር ጥበብ ላይ ዘመናዊ ነፍስ ለመዝራት ሰርተዋል። የቲያትር ቤቶች ስራ አስኪያጅነትን ጨምሮ ሙሉ ጊዜያቸውን ለሙያው በመስጠትም ለዘርፉ ያላቸውን ክብርና ፍቅር አሳይተዋል። ለሙያተኞችም እንደዚሁ። ለዚህ ደግሞ መስዋዕትነት ጭምር ከፍለዋል። ለሰራተኞች ደሞዝ ጨምረዋል በሚል ለምሳሌ ከብሔራዊ ቲያትር ስራ አስኪያጅነታቸው ተነስተዋል። ለኪነ ጥበብ ሰዎች ደግሞ በጣም የሚቆረቆር ሰው ነው። የቲያትር ቤት ሰዎች በአብዛኛውን ዘመናችንን ቀደም ሲል ያሳለፍነው ወደ ክፍለ ሀገር ስንሄድ ወይም ወደ ክልል ስንሄድ በኪራይ አውቶቡስ ነበር የምንሄደው። ለመጀመሪያ ጊዜ ጋሽ ተስፋዬ ነው ወስኖ ለሀገር ፍቅር አውቶቡስ የገዛ። በዛ ግን ተከሶበታል። አውቶቡስ ገዛ ተብሎ ኢንሹራንስ ለሰራተኞች ለመግባት ከፍተኛ ጥረት አድርጎ የነበረ ጋሽ ተስፋዬ ነው። ብሔራዊ ቲያትር ቤት ለመጀመሪያ ጊዜ የተሻለ ደሞዝ ለሰራተኞች የመደበ ጋሽ ተስፋዬ ነው። በዚህም ተቀጥቶበታል። ተስፋዬ ገሰሰ ለጥበብ ብዙ የተጎዳ፣ ብዙ የደከመ፣ ብዙ የደረሰበት፣ የታሰረ፣ የተፈታ፣ የተወቀሰ ለአርቲስቱ ሲል መስዋዕት የሆነ ነው። እንደዚህ ፈተናዎችን ይጋፈጡ እንጂ እርሳቸው በቀላሉ እጅ የሚሰጡና ያመኑበትን ላለማድረግ የሚወስኑ አይደሉም። እንዲያውም ያመኑበትን ማድረግ መለያቸው እንደሆነ የሚያውቋቸው ይናገሩላቸዋል። ይህ በተለይ በግልጽነታቸው ላይ ይንጸባረቃል። ማለት የፈለጉትን ይላሉ፣ ያሰቡትን ይተነፍሳሉ። ግልጽ ነው። እኔ የምንለዋለሁ ይሄ የሀበሻ ሀገር ነው። ድብቅ ነን። በጣም ብዙ የምንገልጸው ነገር የለም። ብዙ የምናምቀው ነው የሚበልጠው። ለአቱን ስለብሻ አይለኝ ተፈጥሮ ነው ይሄ። እንደው አንዳንዴም ምረገው ነው የምንለው፣ አንዳንዴም ለጥፈው ነው የምንለው፣ አንዳንድ ስም እናወጣለታለን እና አንዳንድ ጊዜ አሜሪካኖች እንደሚሉት ከወገቡ ነው የሚተኩሰው ይባላል። ማለት ሽጉጡን ሳያወጣ ማለት ነው። እና ጋሽ ተስፋዬ አንዳንድ ጊዜ ጊዜና ቦታ የማይመርጥበት ጊዜ አለ እና የሚያበሳጨንም ጊዜ አለ። ሁላችንንም አንዳንዴ ይለጥፍብናል። ግን ሀሰት ነገር አይደለም የሚለጥፈው፣ እውነቱን ነው የሚለጥፈው። ግን ጋሽ ተስፋዬ ዲፕሎማቲክ አይደለም እና ምናልባት አንዱም የምንወደው በሱ ይሆናል። እሱ ጋር ስንቀርብ፣ አሁን አስተማሪ ጋር ስትቀርብ እኮ አንዳንድ ጊዜ እውነቱን ነው የሚነግር። ጋሽ ተስፋዬ የመሰለውን ነገር እውነት ነው ብሎ ካመነበት ማንንም ምንም ነገር ለህይወቱም ቢሆን ወደ ኋላ አይልም ከመናገር የሚያምንበትን ነገር እና ግን ጥሩ ዲፕሎማት አይደለም እሱ ግልጽ ነው፣ ችግር አለው እና ግን ጋሽ ተስፋዬ የሚያደርገው እሱ ነው። አዲስ አበባ ዩኒቨርሲቲ 6 ኪሎ ቅጥር ግቢ። በዚህ ግቢ ውስጥ የሚገኘው የባህል ማዕከል ከ4 አስርት ዓመታት በፊት ኪነ ጥበባት ወቲያትር በመባል ይታወቅ ነበር። ቲያትሮች ይሰሩ፣ ሙዚቃዎች ይቀናበሩ፣ ባለሙያዎች ይሰለጥኑ ነበር። እዚህ ማዕከል ወጋየሁ ንጋቱ፣ ደበበ እሸቱና አባተ መኩሪያን የመሳሰሉ ባለሙያዎች በዚህ ማዕከል ውስጥ አልፈዋል። የኢትዮጵያን ባህል በውጭ ሀገር በማስተዋወቅ የመጀመሪያው የሆነው ኦርኬስትራ ኢትዮጵያም የዚህ ማዕከል አካል ነበር። ያኔ ተስፋዬ ከባህር ማዶ ሰዎች ጋር በመሆን በዚህ ማዕከል ያስተምሩ ነበር። በቀደሙት ዓመታት በማዕከሉ የነበሩት የባህር ማዶ ሰዎች ዶክተር ፊሊፕ ካፕላንና ሀሊም ኤልዳብ ወደ አገራቸው ሲመለሱ ክፍተቱን መሙላት የሚያስችል ብቃት ይዘው የተገኙትም እርሳቸው ተስፋዬ ናቸው። የኪነ ጥበባት ወቲያትር ኢትዮጵያዊ ዳይሬክተር በመሆን የባህር ማዶዎቹ ሰዎች እያሉም ቢሆን በማዕከሉ አመራር ቁልፍ ሚና የነበራቸው ተስፋዬ ገሰሰ እነ ዶክተር ፊሊፕ ካፕላን ከሄዱ በኋላ ሙሉ ኃላፊነቱን በመውሰድ ስራዎች እንዲቀጥሉ አደረጉ። ተስፋዬ ለማን የመሳሰሉ የሙዚቃ አቀናባሪዎች የበቀሉት በዚህ ዘመን ነው። ዛሬውን ያንተ ከበሮ በኃይል ይጮሃል። ደግሞ ነግሬ ነበረ። አንዳንዶች ክልሱ ሰውዬ ፈረንጅ የሚመስሉት ወዘተ ስንል ብቻ የምናጣቀሳቸው፣ ሌሎች በተለያዩ መድረኮች አሊያም በቴሌቪዥን የምናውቃቸው ተስፋዬ ይበልጥ የሚጎሉት እነዚህ አንቱ በተባሉበት ሙያቸው ነው። የቲያትር መምህር ናቸው። ተባባሪ ፕሮፌሰር ለመሆን የደረሱ ባለሙያ ናቸው። የተወኑ
ያዘጋጁና የጻፉ፣ በስራ አስኪያጅነትና በሌሎች ኃላፊነቶች ደግሞ ለሙያውና ለባለሙያው እድገት የተጉ የሥራ መሪ። በክፍል 2 ፕሮግራማችን እስከምንገናኝ ድረስ ደህና ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።